ለዚህ ወርቂ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬ ነው። እግዚአብሔር ሰው ለምኑሽ አያገብ ሰው ለምኑሽ አያገብ። በእናትሽ ስለወለድሽው ልጅ 9 ወር ስለተሸከምሽው ልጅ በእናትሽ በእግዚአብሔር በእንታይ እንኳን አልነሳም። መጀመሪያ ይቅርታ አድርጊ። ተነሲፋ በእናትህ እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ አውርታይ። እሺ እነዛ ጥሩ ጊዜያቶችን አሳልፊ። እነዛ ጥሩ ጊዜያቶችን አስቢ። ሩታይ በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም። ሩታይ እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔን የምታከብሪኝ ከሆነ እኔን የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። እሺ አይደለም ህይወቱን የምኖረው እኮ እኔ ነኝ እኮ እኔ ብዙ ሰው እንደዚህ ሆኖ ለምኖኝ ገብቼ ነው ዛሬ ላይ ደረስኩት። ኤፋ እንዴ ስንት ሰው ነው እንደዚህ እያደረገ እንደዚህ የሆነ ኖ እሱ ነው መስተካከል ያለበት። እኔ ጋር ምን አለ? ምን አደረኩኝ ማለት ምንድነው ጥፋቴ? አሁን አንቺ ጋር ጥፋት አለ እና እያልኩኝ ነው። በቃ አንድ ላይ እንደሆነ ፈልጋለሁ። እሱ ይታረምና ከዛ ገባለሁ። ነገም እኮ ያው ነው። ተመሳሳይ ነገር ነው እየተደረገ ያለው። ሁሉም ማለት እየመጣ እኔን ተጭኖኝ ነው። ለምን እንደዚህ አታረጊም? ከዛ በኋላ እኔ ለሰው ብዬ አይደለም በርግጥ ለራሴ ብዬ የማድርገው ነገር ከዛ ድጋሚ እየጎዳኝ ነው። በቃ እኔ እንጃ እንደዚህ ሆናችሁ ስትለምኑኝ እኔ እናንተንም ላለማስከፋት ስል እገባለሁኝ። ገባ ግን ነገ ተመሳሳይ ነገር እንደሚያጠፋ እኮ ሊናዬ እኮ ቀድሞ ያውቀዋል። ዛሬ ድጋሚ ይሄንን ነገር ለምን አድርጋለሁ? ነገ እንደዛ እንደሚሆን እያወቅኩኝ ለምን አድርጋለሁ? ለምን ልጎዳኔስ እንዴ? ዘመኔንና እድሜን በእንደዚህ አይነት ሁኔታ መጨረስ አለብኝ እንዴ? እኔ ራሴን ህይወት አልኖርም? እኔ ራሴን ፍሪ ማድረግ አልችልም? ልጄን ማሳደግ አልችልም? መስራት አልችልም? የእናትነት ስሜት በስሱ አውቀዋለሁ እና ምን አይነት ቻሌንጅ እያሳለሽ እንደሆነ አሁን ላይ እረዳሻለሁና እናትነት መሆን አንድ ፈተና ነው። ራሱ የሆነ ነገር ነው፣ ከባድ ነገር ነውና ለልጅሽ ስትይ ወለድሽው ልጅ ስትይ ከአብርሽ ጋር አንድ ላይ ብትሆኑና የድሮ ፍቅራችሁ የሚመለስ በጣም ደስ ይለኛል። ለልጅሽ ስትይ፣ ላረገሽው ልጅ ስትይ፣ ለወለድሽው ልጅ ስትይ፣ ፈጣሪ ለሰጠሽ ልጅ ስትይ ከአብርሃም ጋር አንድ ላይ እንድትሆኑ ይፈልጋሉ። የድሮ ፍቅራችሁ በጣም እያስቀናኝ ነው። ኤፋ ማለት እኔ አሁን ወደ ኋላ የምመለስበት ምንም ሞራሉ የለኝም በነገር ላይ በፈጣሪ ስም እኔ እንጃ እንዴት ብዬ ነው ማስረዳት ያለብኝ። እኔ ያን ነገር አልፈልገውም በዚህ ሰዓት የምሬ ነው የምልህ። ምክንያቱም በቃ ነገሮች ስቴብል ሆኑ ተስተካከሉ ብዬ በገባሁኝ ቁጥር ሁሌም ሰላም ማጣበትና ሰላም የሚረበሽበት ሁኔታ ከሆነ ያለው ለምን ብዬ እገባለሁኝ? ለምን ብዬ ራሴን እጎዳለሁኝ? አዎ ለልጄ አባት ሊያስፈልገው ይችላል፣ ግን ደግሞ እናቱን ማጣት አለበት። አባቱን ለማግኘት እናቱን ማጣት አለበት የለበትም አይደል? እኔ ራሴን እየጎዳሁኝ በስማ በጣም በብዙ ጭንቀት ውስጥና በብዙ እንትን ውስጥ ራሴን እያሳለፍኩኝ ለልጄስ እንዴት ነው መሆን የምችለው? እኔ ማለት እንጃ እንዴት ነው መናገር ያለብኝ? ለልጅ እናት አታስፈልግም? እንደውም እኮ እንጃ ይቅርታ አድርግልኝና እናት ናት በጣም ልታስፈልግ የምትችለው ከአባት በላይ በዚህ ሰዓት ስፔሻሊ እንዴ ስንትና ስንት ጊዜያቶችን እኔ እንዴት ሆኜ እንዳሳለፍኩኝ እኔ ነኝ የማውቀው። ድጋሚ አሁን ወደ ኋላ ተመልሼ ይህንን ነገር ተቀብዬ ከዛ በኋላ ነገር ትተሽ ወደ ኋላ ተመልሰሽ ምንም እኮ አዲስ ነገር እየተፈጠረ አይደለም። ሁሌም ምንድነው ተደጋጋሚ ነገር ነው እየተደረገ ያለው። ገባ? ሲቀጥል ደግሞ አሁን ነገ ይሄ ልጅ እውነት አሁን ተስተካክሎ ነገሩ እሺ ጥሩ ሆነ ተብሎ እኔ አብረን ገብተን ትላንትና እንደዛ ሆኖ አሳልፈን እንደገና ዛሬ ይስተካከላል ብዬ ገብቼ አባቱን ያላከበረ ልጅ እንደገና ዛሬ